ከዛ ውጭ ግን አይ ሌሎች አማራጮችም ሄደን የአማራውን ጥያቄ የአማራውን ፍላጎት እንደዚህ ለማሳካት የራሳችንን አቅም የራሳችንን ድል እንጠቀማለን ደግሞ የሚል ኃይልም ካለ ስቲል ኒጎሼት ማድረግ ያለውን የጋራ አስፓይሬሽን ማሳየት በአማራነት የገጠመን ፈተና ላይ የጋራ መግባባት እንዲያዝ ለማድረግ ጥረቶችን ማቀጠል መግፋት ተገቢ ነው ብዬ ነው ማሰቡ። ሐሳቦችን መግፋት፣ ለውይይት መጋበዝ፣ ስቲል ኦፕን ማድረግ በጣም አስፈላጊ ይሆናል ማለት ነው። ዞሮ የምንፈልገው የአማራዊ አንድነቱ እንዲጠናከር ነው። የትኛውም የፖለቲካና ወታደራዊ ውጤት በላይ የአማራው አንድነት ወሳኝ ስለሚሆን እሱን ታሳቢ ያደረጉ እንቅስቃሴዎችን ሁልጊዜም ቢሆን ተስፋ ቆርጦ ወደ ጎን መተው ሳይሆን እነዛ ልዩነቶች እየፈቱ መሄድ የሚቻልባቸው ሁኔታዎች እያሰቡ መስራት የተገባ መሆኑን በዚህ አጋጣሚ ላንሳው ብዬ ነው። ግን እንዳልኩት ያው በርካታ የልዩነት የሚመስሉ በአንድ ወቅት የጋራ ሐሳብ የያዝንባቸው የጋራ ድል አድርገን የምንቆጥራቸውን ጉዳዮች በተለያየ መንገድ ማገዛዙም ሴራ ከልሂቃንም በሚመጣ ክፋት የጋራ የሆኑ ነገሮችን በጋራ ያዝናቸው በጋራ የዘመርናቸውን ድሎቻችንን በተለያየ መንገድ እንድንተረጉማቸው ክፍተትና ልዩነት መፍጠራቸው አይቀርም ማለት ነው። በብልሃት በጥበብ እንደዚህ አይነት ችግሮች ሲያጋጥሙ እነዛን ለመፍታት የሚደረገው ጥረት ተጠናክሮ መቀጠል መቻል አለበት ነው። ሁሉም የአማራ ጥያቄ በሁሉም ስፍራ ላይ መፈታት መቻል አለበት። እኔ የምታገለው በአንድ አካባቢ ላይ ያለው የአማራ ጥያቄ ተፈቶ በሌላ አካባቢ ላይ ያለው አማራ ጥያቄ እንዲዘነጋ ወይንም እንዲዘለል አይደለም። ዞሮ የሁሉም አማራ ትንሳኤ የሁሉንም አማራ ትንሳኤ ስለሚጠይቅ ማለት ነው። ስለዚህ ሌላውም መታገል ያለበት የኛ ጥያቄ ደግሞ በዚህ አግባብ ከተመለሰ ከተፈታ በሌላው በቀሪው አካባቢ ያለው ወገናችንና ህዝባችን ደግሞ ለተመሳሳይ ጥቃት ተዳርጓል። ስለዚህ ለሱ ትግላችን ደግሞ ይቀጥላል ብሎ መምጣት ይኖርበታል ማለት ነው አይደል? ራሽናላይዝ ማድረግ እያንዳንዱን በሁሉም የአማራውን ትልቅነትና ስፋት ታሳቢ ያደረገ በዛ ልክ ምልከታዎችን ማድረግ የተገባ ይሆናል ማለት ነው። ይሄንን እያንዳንዱን ዲሲሽናችንን የምንወስናቸውን ውሳኔዎች ደግሞ ማየት ያለብን ከታሪክና ከታሪክ ምንጽር አንጻር ነው። ዛሬ የምናደርጋቸው ቀላል የሚመስሉ ውሳኔዎች ነገ ህዝባችንን ሊያስከፍሉ የሚችሉት አደጋ ቀላል ስለማይሆን ማለት ነው። በዛ ልክ መገንዘብ ያስፈልጋል። ወደ አብይ አህመድ የጎጃም ውሎ ልሂድ። ደብረ ማርቆስ ሄዶ ነበር አብይ አህመድ። ደብረ ማርቆስ የአውሮፕላን ማረፊያ ይገባዋል በሚገባ፣ ደብረ ታቦር ይገባዋል በሚገባ፣ ሁመራ ላይ ያለውን ኤርፖርት ማስፋፋት በሚገባ። አማራ በጣም ትልቅ ህዝብ ነው፣ ለምለም ሀገር ነው፣ ትልቅ ሀብት አለው። ቢፈቅዱልን በጣም እንገነባዋለን እውነት ለመናገር አንድ ሁሌም ህልሜ ያንን ማሳካት ነው። እንገነባዋለን። በአብይ አህመድ ትሩፋት የሚገኝ በአብይ አህመድ ምጽዋት የሚመጣ ልማት ከነሱ ጀነሮሲቲ የመነጨ ልማት እንደመጣለት ለአማራ ተደርጎ እንዲቀርብ አንፈልግም። ልማት አመጣውላችሁ ተብሎ ህዝባችን በዛ ልክ ደግሞ ኢንሰልት እንዲደረግ የምንፈልግ አይደለንም። ማለት ክብረ ነክ የሆኑ ነገሮችን አንዳንዴ ስለምሰማም ጭምር ነው። ባለፉት 8 ዓመታት የተገነቡ የአማራ ሜጋ ፕሮጀክቶች ብላችሁ ሰርች ብታደርጉ የምታገኙት ባህር ዳር ላይ አንድ ድልድይ አለ። ከዛ የሚነግሯችሁ ኮሪደር ነው። ከዛ የሚነግሯችሁ ጎርጎራን ነው። ከዛ መገጭ ሊያልቅ ነው የምትባሉት። አሁን ደብረ ማርቆስ አየር ማረፊያ ተጨመረችበት። አየር ማረፊያዋ ኢትዮጵያ ውስጥ ከተሰሩ አየር ማረፊያዎች በብዙ መመዘኛ በእውነቱ በልዩ ትኩረት የተሰራ አይደለም። ሳየው ሁሉንም የኢትዮጵያ ክልል ከተሞችን አይቻለሁ። በተለያዩ ከተሞች የሚሰሩ ኤርፖርቶችንም አይቻለሁ። እነ ቀብሪ ዳሃር ሲሰሩ አስታውሳለሁ። የጎዴ ኤርፖርት ሲሰራ አውቃለሁ። ጋምቤላ ሄጃለሁ። ድሬዳዋን አይቻለሁ። በተለያዩ አካባቢዎች ላይ ያሉ ኤርፖርቶችን ኢትዮጵያ ውስጥ አዳዲስ የሚሰሩትንም የነገሌ ቦረናውንም ጭምር አይቼዋለሁ እና ውስንነት እንዳለበት ብረዳም መሰራቱ ምንም አይደለም፣ ክፋት የለውም። ግን ሌላ ለአማራ የተሰራ ፌቨር አድርገን አናቅርበው ማለት ነው። በግለሰብ ደረጃ አንድ ሰው ኮመርሻል አቪዬሽን ፕራይቬት ኮመርሻል አቪዬሽን ቢጀምር የሚሰራው አይነት የአየር ማረፊያና መንደርደሪያ ያርጋችሁ ቁጠሩት ማለት ነው። አስፈላጊነቱ
ለንግድ ላይ የተሰማራው ለኢትዮጵያ አየር መንገድም ለህብረተሰቡም ለሁለቱም ጠቃሚ ነው። ስቴት ፎርታት ነው፣ ንግድ ነው አፍተር ኦል ማለት ነው። አንድ ሰው ሱቅ ቢከፈት ለምን ሱቅ ከፈት ካትለውም ሱቁ ለህዝቡም ይጠቅማል ለነጋዴውም ይጠቅማል። እንደዛው ሰዱት እንጂ ለአማራ በተለየ መንገድ የተሰራ ፕሮጀክት አይደለም። ለአማራ ወሳኝ የሆኑ ፕሮጀክቶች እና አማራ ላይ መሰራት ሲገባቸው ማንም የማይጠይቃቸው ፕሮጀክቶችን ግን ላንሳብል በቀላሉ ብልጽግና ይመልሳቸው። ወሳኝ የሚባሉ ፕሮጀክቶች አብይ አህመድ ከመጣ በኋላ የተገበራቸው አማራ ክልል ላይ አይደለም፣ አንዳቸውም የሉም። ሁሉንም ማንሳት እችላለሁ፣ ማዳበሪያውን ጨምሮ የቢሾፍቱ አየር መንገድን ጨምሮ ኤክስፕረስ ዌዎችንም ወደ ሐዋሳ የተሰራውን መንገድ ብንወስድ፣ በሌሎች አካባቢዎች ላይ ያሉ የኃይል ማመንጫዎችን ግድቦችን ብንወስድ አንዳቸውም አማራ ክልል አይደሉም። የአማራ አርሶ አደሮችን ኑሮ የአስተራረስ ዘይቤ ምናምን ለመቀየር የሚደረጉ መዋቅራዊ ጥቃቱ ቀጥሏል። እና የሚቀርበው ምክንያት ደግሞ ጦርነት ውስጥ ናችሁ የሚል ነው። ሌሎች አካባቢዎችም ጦርነቶች አሉ፣ ግን ይህንን አገዛዙ ይፈልገዋል። ጦርነቱ እንደ ፕሪቴክስት ነው። ምክንያቱም ያሉትንም ጤና ጣቢያዎች በአየር የሚያወድም ውስጥ ስላለ አካባቢው ላይ ይህንን እያደረግን አይደለም የሚለውን ነገር መጠቀሙ ተጠናክሮ የቀጠለበት ምክንያት እሱ እንደሆነ አንድ መሰረታዊ ለምሳሌ ለምንድነው ኤክስፕረስ ደብረ ብርሃን ላይ በርካታ ፋብሪካዎች አሉ ይባላል። የኃይል አቅርቦት ውስንነት ስላለባቸው አንዳንዶቹ ለቅለው ከደብረ ብርሃን ወጥተዋል። ግን ለምንድነው ኤክስፕረስ ወይ ወደ ደብረ ብርሃን የማይመጣው ብትሉት ብልጽግና የሚመልሰው መልስ የለም። ለምንድነው የቢሾፍቱ አየር ማረፊያ እዛው አሁን ከተሰራበት አካባቢ በትንሽ ኪሎ ሜትር ላይ አማራ ክልል አለ። ሁለቱን ከክልሎች ላይ እንዲያርፍ ለምንድነው ያልተደረገው ብትሉት ብልጽግና ኦህዴድ ኦኬ ምናልባትም እድሜ ልክ አንደርግራውንድ እስር ቤት ውስጥ ምክትል ጠቅላይ ሚኒስትሩን ሊያስረው ይችላል እንደዚህ አይነት ጥያቄ ቢያነሳ እና ለፖለቲካ ፍጆታ ሲባሉ ለይስሙላ የሚሰሩ እዚችም እዛችም ጋር የሆነ ነገሮች አሉ። እነዛን ነገሮች የመስራት የፈለገበትም ትልቁ ምክንያት አሁን የሚደረገው ትግል እያመጣበት ያለው ተጽዕኖን ተከትሎ ለጎጃምን አስበው ጎጃምን እናጠፋለን የሚል አገዛዝ ነው። በተደጋጋሚ ከበርካታ ሰዎች ሰምቻለሁ። ጋዜጠኞች ሁሉም ተናግረዋል። አብይ አህመድን ያገኙት በተለየ መንገድ እንደዛ እያለ ሲዝት በርካታ የኢትዮጵያ ውስጥ ከአብይ አህመድ ጋር የተገናኙ ከብርሃኑ ጁላ ጋር የተገናኙ ጋዜጠኞች ሲናገሩ ሰምተናል በተደጋጋሚ። በአጠቃላይ በሀገር አቀፍ ደረጃ ይሰሩ የነበሩ ነገሮች ህዝብን ዴሞናይዝ ማድረግ፣ ነጥሎ የማጥቃት ታርጌት የሚያደርገውን የአማራ ማህበረሰብ ክፍል ምናምን በደንብ ስናውቅ ነው ባለፉት 3 ዓመታት የነበር ነው ማለት ነው። ዞሮ ዞሮ ለአማራው የመጣ ቢሆንም ፖለቲካሊ ግን ህብረተሰቡን የመከፋፈል ሂደት ውስጥ ዛሬም ገብቶ አብይ አህመድ ለምሳሌ አማራውን ለመከፋፈል ያለውን ፍላጎት ሲናገር ስንሰማ ነበር የነበረው። እና ለማንኛውም ለአማራ ምንም አይነት የልማት ፕሮጀክት የለም። አሁን በእኔ እምነት አማራን የማልማት እቅድ ከዚህ አገዛዝ ጋር አብሮ አይሄድማ። ምክንያቱም አገዛዙ ራሱን የሚቆጥረው እንደ ጸረ አማራ። ስለዚህ አማራ ለሱ ለስታብሊሽመንቱ አደጋ ሆኖ ስለሚታይ አማራን ማልማት ማለት ኢኮኖሚካሊ ጠንካራ ማህበረሰብን መፍጠር ማለት። ለምሳሌ አሁን 7 ሚሊዮን ኮደሮች ተብሎ በዩናይትድ አረብ ኤሚሬት መንግስት ድጋፍ ኮደርስ እየተባለ ስልጠና ይሰጣል አይደል? 5 ሚሊዮን ነበር፣ አሁን ወደ 7 ሚሊዮን ኮደርስ አሳድገውታል። አማራ ክልል ስንት ነው የሰለጠነው? በለጠ የሚመራው ኦፊስ እስኪ ዳታውን ይላክልኝ ለኔ ተጨባጭ የሆነውን ዳታ። ስንት ጤና ጣቢያ አማራ ክልል ባለፉት 7-8 ዓመት ገነባችሁ? ስንት ሆስፒታሎች፣ ስንት ትምህርት ቤት ገነባችሁ? ላኩልኝ ዳታውን። ምን ያህል መንገድ ሰራችሁ አማራ ክልል? I have all the details። አንድም ዳታ ግን ብልጽግና ፐብሊክሊ አቬለብል እንዲሆን አያደርግም አማራን በተመለከተ። የኮደሮችን ስልጠና እንኳን ትክክለኛ ሪፖርት ብትፈልግ የምታገኘው የኦሮሚያን 900,000 እና እስከ 1.5 ሚሊዮን ወጣቶች ከኦሮሚያ ኮደር እና ይሄን የኮዲንግ ስልጠና እንደወሰዱ የሚያሳይ ሪፖርት አለ። ከሌሎች ክልሎች ድሬዳዋና ሐረሪን ጨምሮ የተወሰኑ ሪፖርቶች አሉ። ደቡብና ደቡብ ምዕራብ አካባቢ ያሉ የተወሰኑ ሪፖርቶች ተካተዋል። ግን የአማራ ክልል ሌሎች ትግራይን ጨምሮ ሌሎች አካባቢዎች በሀገሪቱ ውስጥ ያሉ ክልሎች ላይ እያንዳንዱ ዘርፍ የሚኖረውን እንቅስቃሴ ብትመለከቱ ዳታውን አታገኙትም ፐብሊክሊ።